ጠቅላይ ሚኒስትር ዶክተር አብይ አህመድ በዲጂታሉ ዓለም በልኩ ለማዘጋጀት የጀመርነው ታሪካዊ ምዕራፍ የጉዟችን ማብቂያ ሳይሆን ብሔራዊ ራዕያችን ይበልጥ የምናፈጥንበት መነሻ ነው አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም በ3 ዓመታት ውስጥ ለማሳካት የታቀደውን የ5 ሚሊዮን ኮደሮች ግብ ከ2 ዓመት ባነሰ ጊዜ ውስጥ ማሳካት ተችሏል ብለዋል። የ5 ሚሊዮን ኢትዮጵያን ኮደሮች የሐምሌ 16 ቀን 2016 ዓ.ም መጀመሩን አስታውሰው በኮምፒውተር ፕሮግራሚንግ፣ በመረጃ ትንተና፣ በአንድሮይድ ሶፍትዌር ልማትና በአርቲፊሻል ኢንተለጀንስ መሰረታዊ ትምህርት ሲሰጥ መቆየቱን ገልጸዋል። በዚህም 5,500,146 ሰልጣኞች መመዝገባቸውን ገልጸዋል። ከነዚህ ውስጥም ከ3 ሚሊዮን በላይ ሰልጣኞች ስልጠናውን አጠናቀዋል ነው ያሉት። ይህ ስኬት የህዝባችንን ቁርጠኝነትና ወሰን የሌለው አቅም ማረጋገጫ ነው ያሉት ጠቅላይ ሚኒስትሩ ለመላ ኢትዮጵያውያን እንኳን ደስ አላችሁ መልእክትም አስተላልፈዋል። እስከ ነሐሴ 2018 ዓ.ም ድረስም የሰልጣኞች ቁጥርን 7 ሚሊዮን ለማድረስ የተሰነቀውን ግብ ለማሳካትም እያንዳንዱ ኢትዮጵያዊ የዚህ ብሔራዊ ተልዕኮ አካል እንዲሆንም ጥሪ አቅርበዋል። ጠቅላይ ሚኒስትሩ ለወጣት ተማሪዎቻችን መጪው የክረምት ወቅት ትልቅ እድላቸውን ያለው ጠቅላይ ሚኒስትሩ በዚህ የክረምት ወቅትም ስልጠናውን በመውሰድ ተማሪዎች ብቻ ሳትሆኑ በዓለም አቀፍ ደረጃ እውቅና ያላቸው የዲጂታል መሪዎች እንድትሆኑ አሳስባለሁ ነው ያሉት። ስልጠናዎቹ ሙሉ በሙሉ በነጻ የሚሰጡ ሲሆን የምስክር ወረቀትን በዓለም አቀፍ ደረጃ እውቅና ያለው ስለመሆኑ አመልክተዋል።